Supreme Court's ruling on tariffs is deeply disappointing, and I'm ashamed of certain members of the court. በአሜሪካ የፍትህ ስርዓት ከፍተኛ ተቋምና በአገሪቱ መሪ መካከል ከዚህ በፊት ታይቶ የማይታወቅ ሁኔታ ጦርነት ተከፍቷል። የአሜሪካ ጠቅላይ ፍርድ ቤት በታሪክ ውሳኔው የዶናልድ ትራምፕን የዓለም አቀፍ የታሪፍ ፖሊሲ ህገወጥ ነው ብሎ ሲደመድም ዋይት ሃውስ በድንጋጤ ተናውጧል። ትራምፕ ግን ለዚህ ሽንፈት እጃቸውን በዝምታ ይሰጡ አልነበሩም። ወዲያውኑ በሰጡት ጋዜጣዊ መግለጫም የአገሪቱን ከፍተኛ ዳኞች ሞኞች እና ለህገ መንግስቱ ታማኝነት የሌላቸው ሲሉ በንዴት ተችሷቸዋል። ይህ ፍጥጫ ግን በቃላት ብቻ አላበቃም። ፍርድ ቤቱ የሻረውን ህግ በመተካት ወዲያውኑ አዲስ የ10 በመቶ ዓለም አቀፍ ታሪፍ አውጇል። ይህ ውሳኔ የአሜሪካንን ብቻ ሳይሆን የመላው ዓለምን የንግድ ስርዓት እንደገና በአዲስ የውጥረት ማዕበል ውስጥ ከቶታል። በዛሬው የትንታኔ ቆይታችንም ከዚህ የዋይት ሃውስና የጠቅላይ ፍርድ ቤት ፍጥጫ ጀርባ ያለውን እውነተኛ ታሪክ እንመረምራለን። ፍርድ ቤቱ የትራምፕን የመጀመሪያ ታሪፍ ለምን ሻረው? ትራምፕስ እነማን ናቸው? ከዱኝ ብለው የሚከሷቸው ዳኞች? ከሁሉም በላይ ደግሞ ይህ አዲሱ የ10 በመቶ ታሪፍ በተለይ በአሜሪካ የሚኖሩ ኢትዮጵያውያንን በቀጥታ እንዴት ይነካል? የኪሳቸውን መጠን፣ የንግድ ስራዎቻቸውንና የኑሯቸውን ውድነት እንዴት ቀይረዋል? እስከ መጨረሻው አብራችሁን ቆዩ። ይህ የፖለቲካና ህግ ፍልሚያ በቀጥታ የእያንዳንዳችንን ቤት እያንኳኳ ነው። ታሪኩ የሚጀምረው ዶናልድ ትራምፕ ባሳለፍነው ዓመት የነጻነት ቀን ብለው በሰየሙት ዕለት ከዓለም ላይ ካሉ ሀገራት በሙሉ በሚባል መልኩ ወደ አሜሪካ በሚገቡ እቃዎች ላይ በጣሉት ታሪፍ ነው። ይህንን ለማድረግ የተጠቀሙት የ1977 የዓለም አቀፍ የአደጋ ጊዜ ኢኮኖሚ ስልጣን አዋጅ የተሰኘ ህግ ነበር። የህግ ፕሬዚዳንቱ በአደጋ ጊዜ የንግድ እንቅስቃሴዎች እንዲቆጣጠር ስልጣን ይሰጠዋል። ነገር ግን በመቶች የሚቆጠሩ የንግድ ድርጅቶችና በርካታ የአሜሪካ ግዛቶች ይህንን በመቃወም ወደ ፍርድ ቤት አመሩ። ክርክራቸው ቀላል ነበር። ህጉ መቆጣጠር ይላል እንጂ ታሪፍ ወይም ቀረጥ መጣል የሚል ግልጽ ስልጣን ለፕሬዚዳንቱ አይሰጥም የሚል። ቀረጥ የመጣል ስልጣን የኮንግረሱ እንጂ የፕሬዚዳንቱ አይደለም ይላሉ። በመጨረሻም ጉዳዩ የአገሪቱ የመጨረሻ ውሳኔ አካል ወደሆነው ጠቅላይ ፍርድ ቤት ደረሰ። ፍርድ ቤቱም በ6-3 በሆነ የአብላጫ ድምፅ የንግድ ድርጅቶቹ ያቀረቡት ክርክር ትክክል ነው ሲል ወሰነ። ዋና ዳኛው ጆን ሮበርትስ በውሳኔው ላይ እንዳሰፈሩት ኮንግረስ ቀረጥ የመጣል ስልጣኑን ለሌላ አካል ሲሰጥ ሁልጊዜም በግልጽና ውስን በሆነ መንገድ ነው የሚያደርገው። ይህ ህግ ግን ለፕሬዚዳንቱ እንደፈለጉ ቀረጥ እንዲጥሉ የሚያስችል ያልተገደበ ስልጣን አልሰጠም ብሏል። ይህ ውሳኔ ለትራምፕ ትልቅ የፖለቲካና የህግ ሽንፈት ነበር። ከሁሉም በላይ የጎዷቸው ደግሞ በውሳኔው ላይ የተሳተፉት ዳኞች ማንነት ነው። ከሶስቱ ተቋሚ ዳኞች መካከል ራሳቸው ሾሟቸው 2 ወግ አጥባቂ ዳኞች ኤሚ ኮኒ ባሬትና ኒል ጎርሰች ይገኙበታል። ይህም ውሳኔውን ከፖለቲካዊ ወገንተኝነት የጸዳ የህግ ትርጓሜ ያስመስሎታል። ትራምፕ ግን ይህንን አልተቀበሉትም። በዋይት ሃውስ በሰጡት መግለጫም በራሳቸው ተሿሚዎች መከዳታቸው እንዳሳፈራቸው ገልጸው ሞኞች፣ ሀገር ወዳድ ያልሆኑና ለህገ መንግስታችን ታማኝነት የጎደላቸው ሲሉ በቃላት ተኩስ ከፍተውባቸዋል። When in fact they're just being fools and lapdogs for the rhinos and the radical left Democrats. ነገር ግን ትራምፕ በንዴት ብቻ አላቆሙም። ሽንፈታቸውን ወደ አዲስ የድርጊት መነሻነት ቀየሩት። ፍርድ ቤቱ ውሳኔውን ባሳለፈ በጥቂት ሰዓታት ውስጥም ከዚህ በፊት ተጠቅመውበት በማያውቅ ሴክሽን 102 በተሰኘ ሌላ ህግ መሰረት አዲስ የ10 በመቶ ዓለም አቀፍ ታሪፍን አወጁ። ይህ ህግ ፕሬዚዳንቱ ለ150 ቀናት ብቻ የሚቆይ እስከ 15 በመቶ የሚደርስ ታሪፍ እንዲጥል ጊዜያዊ ስልጣን ይሰጠዋል። ከ150 ቀናት በኋላም ኮንግረሱ ጣልቃ ገብቶ ማጽደቅ አሊያም መሻር ይኖርበታል። ይህ ማለት የንግድ ድርጅቶቹ በፍርድ ቤት ያገኙት ድል ጊዜያዊ ብቻ ሊሆን ይችላል ማለት ነው። የ1000 ፓውንድ ክብደት ከላያችን ላይ የወረደልን ያህል ተሰምቶናል ያሉት የቢዝነስ ባለቤቶች ደስታ በአዲሱ የትራምፕ እርምጃ ምክንያት በፍጥነት ወደ ስጋት ተቀይረዋል። ታዲያ ይህ ሁሉ የህግና የፖለቲካ ፍትጊያ በተለይም በአሜሪካ የሚኖሩ ኢትዮጵያውያንን እንዴት ይመለከታል? መልሱም በጣም ቀላልና ቀጥተኛ ነው። ይህ የታሪፍ ውሳኔ በቀጥታ የኪሳቸውን ሁኔታ ይወስናል። በመጀመሪያ ደረጃ የኑሮ ውድነትን ያባብሳል። ሁሉም እንደሚያውቀው በአሜሪካ ያሉ አብዛኞቹ የዕለት ተዕለት ዕቃዎች የሚመጡት ከውጭ ነው። ከሚለበሱት ልብስ፣ ከሚያዙት ስልክና ከምትመለከቷቸው ቴሌቪዥን ጀምሮ ለልጆች የሚገዙት መጫወቾችና በቤት ውስጥ ያሉ ዕቃዎች በአብዛኛው ከውጭ የሚገቡ ናቸው። በእነዚህ ሁሉ ዕቃዎች ላይ የ10 በመቶ ታሪፍ ሲጣል አስመጪዎቹ ድርጅቶች ይህን ወጪ ወደ ሸማቹ ማስተላለፋቸው አይቀርም። ይህም ማለት የሚገዙት ነገሮች በሙሉ ዋጋቸው ይጨምራል ማለት ነው። ሳምንታዊ የገበያ በጀት ላይም ከፍተኛ ጫና ይፈጥራል። ገንዘብ ለመቆጠብም ሆነ ወደ አገር ቤት ላሉ ቤተሰቦች የሚላከውን የገንዘብ መጠን ለመጠበቅ ከባድ ፈተና ይሆንባቸዋል። በሁለተኛ ደረጃም በንግድ ስራ ላይ የተሰማራው ማህበረሰብ መጉዳቱ አይቀሬ ነው። በማህበረሰብ ውስጥ ያሉ ብዙዎቹ የራሳቸውን ንግድ ያስተዳድራሉ። የሬስቶራንት፣ የሸቀጣሸቀጥ ሱቅ፣ የመኪና መሸጫ አሊያም የአስመጪና ላኪ ስራ ውስጥ ያሉ በአሜሪካ ያሉ ዜጎች ቁጥር ቀላል አይደለም። ይህ አዲሱ የ10 በመቶ ታሪፍም እነዚህን የንግድ ድርጅቶች
በቀጣይ ያጠቃቸዋል። ለምሳሌ የሬስቶራንት ባለቤቶች ከውጭ የሚያስመጧቸው ቅመሞችና የምግብ ግብዓቶች ዋጋቸው ይጨምራል። የሸቀጣሸቀጥ ሱቅ ያላቸው ወገኖቻችንም ከኢትዮጵያም ሆነ ከሌሎች ሀገራት የሚያስመጧቸው እንደ ቡና፣ የባህል አልባሳትና ሌሎች ምርቶች ላይ የሚከፍሉት ቀረጥ ስለሚጨምር የመሸጫ ዋጋቸውን ከፍ ለማድረግ ይገደዳሉ። ይህ ደግሞ ደንበኛ ሊያሳጣና የንግዱን ትርፋማነት ሊቀንስ ይችላል። በአጠቃላይ ይህ ፖሊሲ ጠንክረው ለሚሰሩ የንግድ ባለቤቶች ትልቅ ራስ ምታትና የኪሳራ ስጋትን ይዞ የሚመጣ ነው። ከዚህም በተጨማሪ ፍርድ ቤቱ የመጀመሪያውን ታሪፍ ሲሽር መንግስት በህገወጥ መንገድ ከ130 ቢሊዮን ዶላር በላይ ሰብስቦ እንደነበር መረጃዎች ያመለክታሉ። አሁን የንግድ ድርጅቶቹ ይህንን ገንዘብ ተመላሽ ለማግኘት ክስ መመስረት ጀምረዋል። ነገር ግን ትራምፕ ይህ ገንዘብ በቀላሉ እንደማይመለስና ጉዳዩ ለዓመታት በፍርድ ቤት ሊንከራተት እንደሚችል ዝተዋል። ይህ ደግሞ ለአነስተኛ ንግድ ድርጅቶች ገንዘባቸውን ለማስመለስ ረጅምና ውድ የህግ ሂደት ውስጥ ማለፍ ይኖርባቸው እንደሚችል ያሳያል። የካቲት ወር በአሜሪካ ፖለቲካ ውስጥ እጅግ ወሳኝ ወቅቱ እየተመዘገበ ነው። ፕሬዚዳንት ትራምፕ ሁለተኛው የስልጣን ዘመናቸውን በጀመሩ ማግስትም በሜክሲኮ፣ በካናዳ፣ በቻይናና በሌሎችም ሀገራት ላይ ጣሉት ከ10 እስከ 25 በመቶ የሚደርስ ታሪፍ የዓለምን የንግድ ስርዓት ከመሰረቱ አናጡት ነበር። ትራምፕ ይህንን እርምጃ ለሀገር ደህንነት ሲባል የተወሰደ እንደሆነ ቢገልጹ ግዙፍ የንግድ ተቋማትና በርካታ ግዛቶች ግን ፕሬዚዳንቱ ህገ መንግስታዊ ስልጣናቸውን ተገን በማድረግ የኮንግረሱን ስልጣን ነጥቋል በሚል ክስ መስርተዋል። የአሜሪካ ህገ መንግስት አንቀጽ 1 ክፍል 8 ግልጽ እንደሚያደርገው ታክስ የመጣልና የውጭ ንግድን የመቆጣጠር ሙሉ ስልጣን የህግ አውጪው አካል ወይም የኮንግረሱ ቢሆንም ትራምፕ ግን በድንገተኛ አዋጅ አማካኝነት ይህንን ስልጣን ወደ ዋይት ሀውስ ጠቅልለውታል። በጠቅላይ ፍርድ ቤቱ የሚሰማው ክርክር ዛሬ አሜሪካን ለሁለት ከፍሏታል። በአንድ በኩል በትራምፕ የተሾሙትና የኮንሰርቫቲቭ አመለካከት ያላቸው ዳኞች የፕሬዚዳንቱን ሰፊ ስልጣን ሊደግፉ ይችላሉ ተብሎ ቢጠበቅም፣ በሌላ በኩል ግን የስልጣን ሚዛን እንዲጠበቅ የሚፈልጉ ዳኞች ፕሬዚዳንቱ ከህግ በላይ መሆን የለባቸውም የሚል ጽኑ አቋምን ይዘዋል። ፍርድ ቤቱ ትራምፕ የተጠቀሙበትን 1977ቱን የአስቸኳይ ጊዜ የኢኮኖሚ ስልጣን ህግ ትርጉም ዳግም እየመረመረው ነው። ይህ ህግም ፕሬዚዳንቱ ለሀገር ደህንነት ስጋት በሚፈጠርበት ወቅት የኢኮኖሚ እርምጃ እንዲወስዱ ቢፈቅድም ዛሬ ግን የንግድ ድርድርን ለማፋጠን ሲባል ታሪፍ መጣል እንደ ሀገራዊ ስጋት ሊቆጠር ይችላል ወይ የሚሉ ጥያቄ የህግ ባለሙያዎችን ክፉኛ እያከራከረ ይገኛል። የካቲት 20 ቀን 2026 ለዚህ ፍጥጫ የመጨረሻው የውሳኔ ቀን እንደሚሆን ይጠበቃል። ይህ ውሳኔ ደግሞ በቀጥታ ከአፍሪካና ከሌሎች ታዳጊ ሀገራት ጋር ያለውን የንግድ ግንኙነት ይነኳል። ለምሳሌ አሜሪካ በቅርቡ ለ1 ዓመት ያራዘመችው የአጎዋ ስምምነት እውነተኛ ፋይዳ የሚኖረው የጠቅላይ ፍርድ ቤቱ በትራምፕ ታሪፎች ላይ በሚሰጠው ብይን ላይ ተመስርቶ ነው። ፍርድ ቤቱ ታሪፎቹን ህገ መንግስታዊ አይደሉም ካለ የአሜሪካ ምርቶች በነጻነት ወደ አሜሪካ መግባት ይቀጥላሉ። ውሳኔው ግን የፕሬዚዳንቱን ስልጣን የሚያጸና ከሆነ አሜሪካ ለዘመናት የቆየችበት የነጻ ንግድ ፖሊሲ ለአንዴና ለመጨረሻ ጊዜ ተቀብሮ የአምባገነናዊ የኢኮኖሚ ስርዓት መባቻ ይሆናል። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት የጠቅላይ ፍርድ ቤቱን ውሳኔ በከፍተኛ ጭንቀት እየተጠባበቁት መሆኑ ይነገራል። ታሪፎቹ ቢሰረዙ ትራምፕ አሜሪካን ታላቅ የማድረጊያ ዋነኛ መሳሪያ ነው የሚሉትን የገቢ ምንጭ ያጣሉ። ይህ ደግሞ በዋይት ሀውስና በፍትህ አካሉ መካከል የለየለት ግጭት መንገድ ሊከፍት ይችላል። ፕሬዚዳንቱ ቀደም ሲል ፍርድ ቤቶች ለፖለቲካ ዓላማ እየሰሩ ነው በማለት ወቀሳ ሲሰነዝሩ መቆየታቸው ውሳኔው በትራምፕ ፍላጎት ላይ ካላረፈ በቀጣይ የሚመጣው ህገ መንግስታዊ ቀውስ ምን ያህል አሰቃቂ ሊሆን እንደሚችል ያመላክታል። ነገር ግን ታሪኩ እዚህ ላይ አያበቃም። እውነተኛውና አስፈሪው ጥያቄ በቀጣይ ምን ይጠበቃል የሚለው ነው። የመጀመሪያውና ትልቁ ነገር የ150 ቀናት የጊዜ ገደብ ነው። ትራምፕ የተጠቀሙት ሴክሽን 122 ህግ ታሪፉን በቦታው የሚያቆየው ለ5 ወራት ብቻ ነው። ከዚያ በኋላ ኳሱ ወደ ኮንግረስ ሜዳ ይገባል። በከፍተኛ ሁኔታ በተከፋፈለና በፖለቲካ ሽኩቻ በተወጠረ ኮንግረስ ውስጥ ይህንን ታሪፍ በህግ መልክ ማጽደቅ እጅግ በጣም ከባድ ይሆናል። ዲሞክራቶች ምናልባት ሙሉ በሙሉ ይቃወሙታል። ሪፐብሊካኖች ራሳቸው በጉዳዩ ላይ ለሁለት ተከፍሏል። በነፃ ንግድ የሚያምኑት የፓርቲው አንጃዎችና አሜሪካ ትቅደም የሚለው የትራምፕ ቡድን ከፍተኛ ፍጭት ውስጥ ይገባሉ። ይህ ማለት በ5 ወራት ውስጥ የአሜሪካ የንግድ ፖሊሲ እንደገና ሌላ አዲስ እርግጠኝነት በሌለው ሁኔታ ውስጥ ይወድቃል ማለት ነው። ለንግድ ድርጅቶች ይህ ማለት ለወደፊቱ እቅድ ማውጣት፣ ዕቃ ማዘዝና ዋጋ መተመን የማይቻልበት ሁኔታ ውስጥ መግባት ነው። ሁለተኛውና ምናልባትም የበለጠ አደገኛው ስጋት ደግሞ ያጸፋ ምላሽ ነው። ዓለም አቀፍ ንግድ የሁለትዮሽ መንገድ ነው። አሜሪካ በአውሮፓ ህብረት፣ በህንድ፣ በቻይናና በሌሎችም ሀገራት ምርቶች ላይ 10 በመቶ ታክስ ስጥል እነዚህ ሀገራት ዝም ብለው አያዩም። እነሱም በተራቸው በአሜሪካ ምርቶች ላይ የበቀል ታሪፍን ይጥላሉ። ለምሳሌ በአሜሪካ በሚመረቱ መኪኖች የእርሻ ምርቶች እንደ አኩሪ አተርና በቆሎ ያሉ ማለት ነው። እንዲሁም በቴክኖሎጂ ምርቶች ላይ ቀረጥ ሊጥሉ ይችላሉ። ይህ ደግሞ በአሜሪካ ውስጥ ያሉ ትላልቅ ኩባንያዎችን ይጎዳል። ይህም ወደ ሥራ ማቆምና የኢኮኖሚ መውደቅ ሊያመራ ይችላል። ስለዚህ የትራምፕ እርምጃ በአሜሪካ ውስጥ ያለውን የኑሮ ውድነት ከማስከተሉም በላይ የአሜሪካን ምርቶች ወደ ውጭ የመላክ አቅም በመጉዳት በአጠቃላይ ኢኮኖሚው ላይ ሰፊና አሉታዊ ተጽዕኖ ሊያመጣ ይችላል።
ሶስተኛው ነጥብ ደግሞ ከሁላችንም ሕይወት ጋር በቀጥታ የተገናኘው የዋጋ ንረት ጉዳይ ነው። ላለፉት ጥቂት ዓመታት በአሜሪካ የኑሮ ውድነት ትልቅ ፈተና ሆኖ ቆይቷል። የማዕከላዊ ባንክ የዋጋ ንረቱን ለመቆጣጠር የወለድ ምጣኔን ሲጨምር ቆይቷል። የትራምፕ የታሪፍ ፖሊሲ ግን ይህንን ጥረት ሙሉ በሙሉ የሚጻረር ነው። ከውጭ በሚገቡ ዕቃዎች ላይ ዋጋ መጨመር ማለት በቀጥታ የዋጋ ንረቱን እንደገና ማቀጣጠል ማለት ነው። ይህም ማዕከላዊ ባንክ የወለድ ምጣኔ እንዳይቀንስ ወይም እንዲያውም እንደገና እንዲጨምር ሊያስገድደው ይችላል። የወለድ ምጣኔ መጨመር ደግሞ ቤት ለመግዛት የምንወስደው ብድር፣ ለመኪና የምንከፍለው ወለድ እንዲሁም ለቢዝነስ የምንበደረውን ገንዘብ ወለድ በሙሉ ያስወድዷል። ባጭሩ የትራምፕ ፖሊሲ በፌዴራል መንግስት የኢኮኖሚ ማረጋጋት ፖሊሲዎች ላይ ትልቅ እንቅፋትን ይፈጥራል። በመጨረሻም ይህ ሁሉ ውጥረት በህጋዊ መድረክ ይቀጥላል። ምንም እንኳን ትራምፕ አዲስ ህግ ቢጠቀሙም የህግ ባለሙያዎች ይህ አዲሱ እርምጃም ቢሆን በፍርድ ቤት ተፈትኖ ሊሻር ይችላል ብለው ያምናሉ። ይህ ማለት ደግሞ ሌላ ረጅም የህግ ክርክርና እርግጠኝነት የሌለው ጊዜ ይኖራል ማለት ነው። በማጠቃለያውም ከፊታችን ያለው መንገድ እጅግ በጣም አስቸጋሪና ያልጠበቁ ክስተቶች የተሞላበት ነው። በዋይት ሀውስና በፍትህ ስርዓቱ መካከል ያለው ፍልሚያ፣ በቀጣይ ወራት በኮንግረስ የሚደረገው የፖለቲካ ሽኩቻና ከዓለም አቀፉ ማህበረሰብ የሚመጣው የአጸፋ ምላሽ ሁላችንም በቀጥታ የሚነካ የኢኮኖሚ ማዕበል ሊያስነሳ ይችላል። ስለዚህ የምናየው የፖለቲካ ድራማ ብቻ ሳይሆን በቀጥታ የኪሳችንን፣ የንግድ ስራዎቻችንንና የመጪውን ጊዜ የኢኮኖሚ ደህንነታችን የሚወስን ወሳኝ ክስተት ይሆናል። በዋይት ሀውስና በጠቅላይ ፍርድ ቤት መካከል እየተካሄደ ያለው ግጭት የጋዜጣ ርዕስ ዜና ብቻም አይደለም። እሱ የፖለቲካ ድራማ በቀጥታ የእያንዳንዳችንን የዕለት ተዕለት ኑሮ የሚነካ የኢኮኖሚ ህልውናችንን የሚወስን ክስተት ነው። የትራምፕ አስተዳደርም የአሜሪካን ኢንዱስትሪ ለመጠበቅ ነው ቢልም በተግባር ግን እየፈጠረ ያለው የዋጋ ንረትና የንግድ አለመረጋጋት እንደኛ ላሉት የማህበረሰብ ክፍሎች ከባድ ዋጋን እያስከፈለ ነው። ስለዚህ ይህንን ጉዳይ በቅርበት መከታተል፣ ፖለቲከኞች የሚወስኗቸው ውሳኔዎች እንዴት በቀጥታ ከእኛ ሕይወት ጋር እንደሚተሳሰሩ መገንዘብ ወሳኝ ነው። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ መሆን አይርሱም። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።